ገንዘቤን ተበድራችሁ አልመልስም ያላችሁ ልጆች ሰዎች የእውነት ነው የምላችሁ። አሁን እያየኋችሁ ብትሞቱ አውፋላችሁ። ይሄ መብቴ ነው። አላህ ራሱ ለኔ ነው የተወው። ገንዘብ ተበድረክ በገዛ ገንዘቤ እንድለምንክ በገዛ ገንዘቤ የምትሳደቡ ሰዎች እኔ አውፍ አይደለም። አይቅናችሁ። መጀመሪያ ስትበደሩ ያልናቃችሁት ገንዘብ ዛሬ ለመመለስ ጊዜ የምናወጣጣላችሁት። የዛሬ 7 ወር 8 ወር ገደማ አንድ ስልክ በጣም በተደጋጋሚ ተደወለልኝ። በዛ ላይ እዚህ ቲክቶክ ላይ ላይቭ ላይ ነበርኩኝ። ላይቭን እንኳን አቋርጬ እስከምወጣ ድረስ ማለት ነው። ከዛ ምን ተፈጠረ ብዬ እጠይቃለሁ። እባክሽ ቅበርኝ፣ ኢቃማዬ አልቋል፣ ኢቃማዬ ላሳድስ ነው 2000 ሪያል ተባልኩ። 2000 ሪያል ጎሎኛል። ኧረ እኔ በሰዓቱ 2000 ሪያል የለኝም፣ 1000 ሪያል ነው በእጄ ላይ ነበረው። መቸገር ምን እንደሆነ አውቃለሁ። ጠይቆ ማጣት ምን እንደሆነ ስሜቱን አውቀዋለሁ። እኔ 1000 ሪያል ነው ያለኝ። አረ ችግር የለው እሷን ስጭኝ፣ ይሄ ሌላውን ከሌላ ሰው ጠይቃለሁ አለ። እሺ ብዬ ሰጠው። የሰጠሁት ሰው ዘመድ ነገር ነው። ስሰጠው በዚህ ጊዜ ይሄን ገንዘብ ፈልገዋለሁ፣ የግድ ያስፈልገኛል፣ እባክህን መልስልኝ፣ ከመላኬ በፊት ይሄን ብየዋለሁ። አረ ችግር የለው ይኸው የመሻው ይንጋልኝ፣ ያልማለው መሀል ላይ የለም። በቃ ምላሱ አሰል ወይ ማር ነበር የሚያዘንበው በሰዓቱ። አሁን የገዛ ገንዘቤን መልስልኝ ብዬ ስደውልለት ይገላመጣል፣ ይመናጨቃል፣ ሲለው ይሳደባል። ኦንላይን ቁጭ ብሎ ስልክ አያነሳም። እንግዲህ እየጠየቅኩኝ ያለሁት ገንዘቤን ነው፣ አበድረኝ አይደለም እያልኩ ያለሁት የተበደርከውን መልስ ነው። ደግሞ ለዚህ ብር አንቺ ከሰው ልጅ በላይ ገንዘብ እንደምትፈልግ እንዴ? እኔስ እየጠየቅኩ ያለሁት የገዛ ገንዘቤን ነው። አንተስ የተበደርከውን ገንዘብ እንኳን ለመመለስ ስስታም ባለጌ የሆንክ ነው። ደግሞ ለዚች ገንዘብ ስትበደሩ ያናቃችሁትን ገንዘብ እንዴት ነው ለመመለስ ጊዜ የምትንቁትኝ? ሰው እኮ ሰርቼ እመልሳለሁ፣ ኦኬ በዚህ ጊዜ እመልሳለሁ፣ አሁን ስላሌለኝ ነው አንድ ነገር ነው። ለምን ካሌለክ ህግ እንኳን ሰርተክ መልስ ነው የሚል እንጂ ታነቅ የሚል ህግ የለም። ይሄ እኮ እመልሳለሁ አይደለም፣ ያመናጭቃል፣ ይሳደባል፣ ይገላመጣል። ሃይ እኔ እኮ እየጠየቅኩኝ ያለሁት ሐቄን ነው አይደለም? ሐቄን ነው። በላቤ በድካሜ ያገኘሁትን ገንዘቤ መልስልኝ ነው። ሰው እንዴት ነው ገንዘባችንን አውጥተን ሰተን በገዛ ገንዘባችን የምንሰደበው? ትህትና የሚባል ነገር የለ፣ ጸባይ የለ፣ መተናነስ የሚባል ነገር የለ። ገንዘቡን ልትበደሩ ጊዜ ትነጠፋላችሁ፣ ምን ትላላችሁ? እመልሳለሁ አሁን ስላሌለኝ ነው ማለት ያባት እኮ ነው። ይሄ ጨዋነት ነው፣ ስነ ስርዓት ነው። ግን መሳደብ፣ ኦንላይን ቁጭ ብሎ አለመመለስ፣ የተበደሩትን ነገር ማናናቅና ማጣጣል፣ ይሄ ግን የሰውኛ ተግባር ነው ወይስ ይሄ ነገር የሚያጋጥመኝ ለኔ ብቻ ነው? እኔ አሁን እያየኋችሁ በነገራችን ላይ ድፍት ብትሉ ግን አውፍ አይደለም፣ አውፍ አይደለም፣ መብቴ ነው። ይሄ በቃ አላህ የራሱ የተወው ለኔ ነው፣ መብቴ ነው። በኔና ባንተ ወይም በኔና ባንቺ መካከል ነው ሂሳቡ። በዚች ምድር ላይ በነገራችን ላይ ገንዘቡን ነው የምትመልሱልኝ። በዛች ሀገር ግን እጥፍ አድርጋችሁ ነው የምትመልሱት። እጥፍ የሚቀላችሁ እዚህ ነው፣ እዛ በጣም ከባድ ነው።